የጽጌ ሃውስ ቤተሰቦች እንኳን ደህና መጣችሁ። ቻናል ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ላይክ ሼር በማድረግ ሰብስክራይብ በማድረግ ቤተሰብ ሁኑ። ቻናላችን እንዲያድግ እንግዲህ ሰብስክራይብ እና ላይክ ያስፈልገዋል። ዮርዳኖስ ሽመልስ የምትባለው ወይም ደግሞ ቲክቶክ ከዚህ በፊት የምናውቃት ናንሲ በምትባለው ቲክታከር እናት አርፋለች። ነፍስ ይማር። ማማት እንደነበር ያስታውቃል። ፊቷ ተሸፍና ፎቶና ቪዲዮ ያቻለውና ለሞተችው እናት ነፍስ ይማር፣ ለልጅቱም ደግሞ መጽናናትን። ሁለት ሴቶች አንዲት ልጅ ሲደበድቡ አይተናል። ብዙ ነገር ከ10 ወር በፊት የተፈጠረ እንደሆነ አይተናል። እሷም ደግሞ እንደተናገረችው ጓደኞቿ ናቸው። አንዷ ጓደኛዋ ናት። እንግዲህ አንዷ ጓደኛዋ ናት። አብረው ነው የሚማሩ፣ ትምህርት ቤት ላይ ይተዋወቃሉ። ለእንትና እንዲህ ብለሻል፣ ለእንትና እንዲህ ብለሻል በሚል የጓደኝነት ጸብ ተጣልተው እንግዲህ ጓደኛዋ ነገሩን አክረራ ግቢ ቤታቸው ድረስ መኖሪያ ቤታቸው ድረስ መጣ። ከሁለት ጓደኞቿ ጋር እንደደበደበቻት አንዷ እየቀረጸች፣ ሁለቱ ደግሞ ተደባዳቢ ሲደበድቧት እንደነበረ እና እናቷ የቀን ስራ ነው የምትሰራው፣ እንጀራ መጋገር ወጣለች። ሌሎች ጎረቤቶቻቸውም ደግሞ እንዲሁ ለስራ እንደወጡ ናቸው። እሷ ነበረች ቤት የነበረችው እና ብቻዋን በተኛችበት መጠው እንግዲህ ሲደበድቧት አይተናል። ቪዲዮውን ፖስት ያደረጉትም ራሳቸው ናቸው። የግሩፕ ፔጅ አላቸው መሰል የተማሪዎች፣ እዛ ጋር ራሳቸው ናቸው ደብድበናታል ብለው ለጓደኞቻቸው ለማሳየት በራሳቸው ግሩፕ የለቀቁት። አሁን እንደ አዲስ ለምን እንደተለቀቀ አይታወቅም። ጉዳዩም ፖሊስ ይዞት ታስረው እንደነበር፣ ከዛ ግን ረዥም ሰዓት ሳይሆን ብቻ ግን በፖሊስ ጣቢያ ታስረው እንደነበር እና ጉዳዩን ፖሊሶች ይዘውት እንደነበረ ነው የተናገረችው ልጅቱ። እና አሁን ደግሞ እንደ አዲስ ተይዘዋል ተብሏል። ምን እንደሆነ አላወኩም፣ ግን ልጅቱንም ብዙ ሰው እየረዳት ነው። አንዳንድ ነገር ለበጎ ነው አይደል? ምስኪን የድሃ ልጅ ናት። እንግዲህ ጓደኞቿ ናቸው እንደዛ ይደበድቧት የነበረው፣ ግን በጣም አሰቃቂ ነው። እንደዛ ሴት ልጅ ጓደኛዋን ሁለቱን አመጣ እየቀረጸች ማስደብደብ ከባድ ነው አይደል? ከአንዷ ጋር የተጣላችው እንግዲህ እንደዛ አድርገዋ ነው። ሰው እየረዳት ነው። ግን በጤና ባለሙያ ጤናዋን ቼክ አድርጋ ስነ ልቦናዋ ላይ፣ ምክንያቱም ትምህርት ቤት መሄድ አልፈልግም ነበረ፣ አስጠልቶ የነበረ አፍሬ ብላለች። እሷ ተደብድባ እሷ ማፍራ፣ እነሱ ሳያፍሩ እሷን መጣ የደበደቧት። እሷ ግን ጥቃት ደርሶባት እሷ አፍራ እንደነበረ፣ ያ ማለት የስነ ልቦና ጫና፣ ጓደኞቿ ተመታሽ ወይ ደግሞ እንዲህ ያልሽ ወይ እነሱ እንደዚህ ያደረጉሽ መባል ፈርታ ትምህርት ቤት መሄድ ሁላ አስጠልቷት እንደነበረ። ከዛ ግን አንዳንድ ባለሙያዎች መጠው ኳስ መጫወትም ትወዳለች እና ጎበዝ ናት። በዛም ደግሞ መጠው አንዳንድ ሰፖርት ያደረጓት ሰዎች ነበሩ እና እነሱንም ስታመሰግን ነበር። ደስ ይላል። ለበጎ ነው። ምስኪን የድሃ ልጅ እንግዲህ ከትምህርቷም ከህይወቷም እንዳትቆም ፈጣሪ ረድቷት፣ የሶሻል ሚዲያ ራሳቸው በለጠፉት መረጃ እንግዲህ ፈጣሪ ረዳት እና ሰው ተረባርቦ እንዲያግዛት፣ ሰው በገንዘብ የሚሆን እንዲህ በማስተማሩ አይዞሽ በርቺ አለንልሽ ከጎንሽ ነን እንዲሏትም፣ ሰው ደግሞ ለበጎ ሆኖ እያግዟት ነው። ጥሩ ነው። ግን ምንድነው አሁን በዚህ መሀል ያየሁት አንዳንድ ጊዜ ሶሻል ሚዲያ ላይ ሰው ሲመጣ አንዱ ወስዶ ቲክቶክ ቪዲዮ ያሰራል፣ አንዱ ወስዶ ማስታወቂያ ያሰራዋል፣ አንዱ ወስዶ የሆነ ነገር ምናምን ያደርጋሉ እና መረዳቷ መታገዟ ልጅቱ ጥሩ ቢሆንም አንዳንድ ሰዎች ደግሞ ለራሳቸው ጥቅም ሲያውሉ ያየሁበት ሁኔታ አለና እናትየውን ራሷንም ወስዶ እያስለቀሰ የሆነ ዩቲዩበር ወስዶ እንግዲህ ለራሱ ዩቲዩብ ቻናል ያን ቪዲዮ ቀርጾ ፖስት አድርጓል። እንግዲህ የሄደበት ምክንያት ላግዛት፣ ዶላር ነው ደሞዟን ማድረግላት ብሎ ዩቲዩብ እንድትከፍት አድርጓታል መሰለኝ። አንዳንድ እቃዎችን ሰጥቶ ዩቲዩብ እንድትከፍት አድርጓታል። ጥሩ ነው። ሶሻል ሚዲያው እንድትጠቀም እንድትታገዝ ማድረጉ ጥሩ ነው። ግን አንዳንድ ጊዜ ደግሞ መቅደም ያለበትን ነገር ብናስቀድም፣ አሁን ልጅቱ ካለባት ጫና በጓደኞቿ ምናምን የደረሰባት ስነልቦናዊ ጥቃት አለ፣ አካላዊ ጥቃት አለ አይደል? ያ ነገር ትምህርቷ ላይ ፎከስ እንድታረግ። አዎ ብር አስፈላጊ ነው፣ እንኳን እሷ ማንም ሰው ያስፈልገዋል፣ ብትሰራ አሰየው። ግን መቅደም ያለበት ነገር ጤናዋን፣ ራሷን። አሁን እች ልጅ ሶሻል ሚዲያው ላይ ወጣ በደንብ ራሷን ለማስተዋወቅ የሆነ የካሜራ ላይ ቀርቦ የማውራት፣ ታዋቂም ሰዎች ሶሻል ሚዲያው ላይም ብዙ ጊዜ የቆዩ ምናምን ቢሆኑም ልምድ አለን ሰው እናግዛለን በሚል ግን እኔ ብዙ ልጆች ስላየሁ ነው። ማለት በተለይ ደግሞ እንደዚህ በቃ እናግዛለን በሚል ሰበብ
እየወሰዱ ዩቲዩብ እንከፍትልሻለን፣ ቲክቶክ እንሰራለን፣ አብረን ኮላብ እናደርጋለን ምናምን እያሉ ብዙ ሰዎችን መጠቀሚያ ስላደረጓቸው እንደው ልጅቱ መጀመሪያ ጤናዋ ላይ አእምሮዋ ላይ መታገዟ ጥሩ እንዳለ ሆኖ ደግሞ ራሷን ደግሞ በደንብ መግለጽ ስትችል አስፈላጊ የሆኑ ነገሮች ተደርጎላት የተሻለ ነገር ብትሰራ ብዬ አስባለሁ። ራሷ ፈልጋ ማለት ነው። ግን አሁን ያው ካለው የገንዘብ እጥረት የገንዘብ ችግር ምናምን ጋር አያይዘን ግን ሳትፈልግ በየቲክቶኩ በየሚዲያው እየወሰድን አንዳንድ ነገሮችን እስክታስተካከል ቆም ብላም ደግሞ ተረጋግታ ያ ነገር እንዲስተካከልላት ብናደርግ አንዱ በዛ ዩቲዩብ አንዱ በዚህ ቲክቶክ አንዱ በየሚዲያው ሲጎትቷት እና ላይቭ ግቢ እያሉ ሲያወሯት ምናምን እንዴ እና ምን ችግር አለው እሷ እንድትታገዝ ነው ምናምን የሚል አይጠፋም። ግን አንዳንዴ ደግሞ ካሳለፈችው ጉዳት አንጻር ትምህርት ቤት እስከ መሄድ አስጠልቶኝ ነበር ስትል እኔ ሰምቻታለሁ። እና አንዳንድ ነገር ቆም ብለን ብናይ አላስፈላጊ ነው እያልኩ አይደለም፣ መተጋገዙ ጥሩ ነው ምናምን። ግን በገንዘብ በችግራችን ድክመት ደግሞ አንዳንድ ሊሸቅሉ የሚፈልጉ ሰዎች ስላየሁኝ ትልቅ ነው ትልቅ ናት የተማረች ነው የተማረ ነው ወንድ ነው ሴት ነው እዚህ ጋር ልምድ አለው እሱ ምን አስፈልጎት ምናምን የምትሉት ሰው ራሱ አሁን አይታችሁ ከሆነ አንዱ የአንዱን ነገር ሲቀማማ የራሱን ነገር ለመስራት ሲሞክር ታያላችሁ። እና እኔ ከታዘብኩት ነው መነግራችሁ። የእናንተ ሀሳብ አስተያየት ምን ይመስላል? እና ብዙ ልጆች እንደዛ ሲያደርጉ አየሁ እና እንደው ለልጅቱ መጀመሪያ ስነ ልቦናዋ ላይ እና ጤናዋ ላይ ባላት ነገር ደግሞ ትምህርቷ እንድትቀጥል ሶሻል ሚዲያው ይደርሳል፣ ጥሩ ነው። አሁንም እኮ ለራሷም መናገር ጀምራለች። ግን ሞር ደግሞ ራሷ ላይም ፎከስ እንድታረግ ትምህርቷ ላይም ፎከስ እንድታረግ እና ከዛ ቀስ ቀስ እያለች ነገሮችን ማድረግ እንድትችል እናደርጋት እንጂ ለራሳችንም ጥቅም ሲባል በዛ እንትና አገዛት እኮ እንትና ረዳት እኮ እንዲባል አንዳንዱ ደግሞ ከበጎ የሚያደርግ ይኖራል። ይሄን ስል ሁሉንም እያልኩ አይደለም። ግን እናቷን እያስለቀሰ ቪዲዮ ሲቀርጽ እሷንም የገጠማትን ስታወራ ምናምን ቀርጾ ምናምን ለራሱ ዩቲዩብ ቻናል ላይ ጭኖ አየሁ። ግን ዶላር ነው እንድትከፈል ማድረጋት ምናምን ብሎ ደግሞ ማስታወቂያ ሰርቶ ዩቲዩብም ከፍቶላታል። ያንን ፕሮግራምም ለምን አሳቢ ከሆነ የራሷ ዩቲዩብ ላይ ጭኖላት ትክክለኛ ጥሩ ነው፣ መተጋገዙ ጥሩ ነው። ግን ደግሞ ለግል ጥቅማችንም የሰውን እንባ የሰውን ችግር የሰውን ድህነት ለራሳችን ብር መስሪያን ባናደርገው እውነት በጣም ብዙ ልጆች በእንደዚህ አይነት ሁኔታ እያለፉ ነው። እና ከጀርባ ያለውን ደግሞ ስትሰሙ በጣም ነው የምታዝኑት። አሁን እኛ እዚህ ኤዲት ተደርጎ ካሜራ ምናምን ላይ የተቀረጸውን ነው የምናያደል። ከጀርባ ደግሞ ብዙ ነገር ነው በአካል ደግሞ በጣም ብዙ ሰዎች ብዙ ነገር ነው የሚያደርጉት። እና ከዛ አንጻር ብዙ ሰውም ሲነጋገርበት ነበር። እኔም ደግሞ እንደ ግል ሀሳብ የኔን አስተያየት ነው የምነግራችሁ። እና በጣም ብዙ ሰዎች በሶሻል ሚዲያው ከውጭ እንደምናየው ስላልሆነ ብዙ ነገር ከጀርባው ሌላ ነገር ስላለው እናግዛለን ስትሉ ከልባችሁ ቢሆን ይሄ ለታይታና ለቪዲዮ ብቻ ባታረጉት፣ ለራሳችሁ ጥቅም ባታውሉት፣ ያ ሰው ከልብ ለደረሰበት ነገር ለደረሰበት ጥቃት ለደረሰበት ነገር መጀመሪያ በደንብ ሕክምና እንዲያደርግ በደንብ ጤናው ላይ ፎከስ እንዲያደርግ ከዛ ደግሞ መስራት ካለበትም ራሱ ፈልጎ ወዶ ይጠቅመኛል ያለውን ነገር እንዲሰራ ብናደርገው እንጂ ሶሻል ሚዲያው ላይ እውቅና ስላለን ብቻ ወይ የሆነ ስጦታ ብለን ካሜራ ወይ ስልክ ወይ የሆነ ነገር ስለሰጠን ብቻ ይህን ሰጠነው እያልን ለራሳችን ግብአት ባናውለው። እኔ በጣም ብዙ ሰው እንደዛ ስላየሁ ነው። የእናንተን ሀሳብ አስተያየት አስቀምጡልኝ።